ሰላም ጤና ይስጥልኝ ውድ የባሶ ሚዲያ ዩቲዩብ ቻናል ቤተሰቦች በየላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ። የዕለቱን ዜናዎች ይዤ ቀርቤያለሁ። አብራችሁን ቆዩ። የአሜሪካ መንግስት በኢትዮጵያ ላይ የጤና ማስጠንቀቂያ አወጣ። የአሜሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል CDC በኢትዮጵያ ውስጥ የተከሰተውን የማርበርግ ቫይረስ ወረርሽኝ ተከትሎ ማስጠንቀቂያ አወጣ። የማስጠንቀቂያ ደረጃ 1 ወይም ሌቭል 1 የሚባል ሲሆን ተጓዦች አስፈላጊውን ጥንቃቄ እንዲያደርጉ የሚያሳስብ ነው። ከጥንቃቄዎቹ መካከል የትኩሳት፣ የጡንቻ ህመምና ሽፍታ ምልክት ካለባቸው ህመማን ራስዎን ያርቁ፣ ከደምና ሌሎች ፈሳሾች ጋር ንክኪ እንዳይኖሩት፣ የሌሊት ወፎች ከሚኖርባቸው ዋሻዎች ራስዎን ያርቁ የሚሉት ይገኙበታል። ይህ በእንዲህ እንዳለ በአዲስ አበባ የሚገኘው የአሜሪካ ኤምባሲ በዚሁ የተነሳ ወደ ደቡብ ኢትዮጵያ ክፍል የሚደረገውን ጉዞ ማቆሙን አስታውቋል። ለጤና ሚኒስቴር ድጋፍ ከሚሰጡ የአሜሪካ መንግስት ሰራተኞች በስተቀር ወደ ደቡብ ኢትዮጵያ ዜጎች እንዳይሄዱ አሳስቧል። በአማራ ክልል በተፈጸሙ የሰብአዊ መብት ጥሰቶች ላይ ገለልተኛ ዓለም አቀፍ ምርመራ ሊደረግ ይገባል ሲሉ ዶክተር ደሳለኝ ጫኔ አሳስቡ። የአማራ ክልል ዋና ከተማ የሆነችውን ባህር ዳርን ወክለው የፓርላማ አባል የሆኑትና የቀድሞ የአብን ሊቀመንበር ዶክተር ደሳለኝ ጫኔ በቢቢሲ የቀረበውን ዘገባ በተመለከተ በሰጡት አስተያየት ሪፖርቱን በአማራ ህዝብ ላይ በአሁኑ ወቅት እያጋጠመ ያለውን ከፍተኛ ስቃይ የሚያረጋግጥ መሆኑን ገልጸዋል። በመንግስት ኃይሎች በፋኖ ኃይሎችና በመንግስት መካከል ግጭቱ ከተከሰተው ወዲህ ይህ ቀውስ እየባሰበት መሄዱን የጠቀሱት ዶክተር ደሳለኝ ጫኔ በሰላማዊ ሰዎች ሞት፣ ስቃይና መፈናቀል አገሪቱ እየተጎዳች መሆኑን አስረድተዋል። በተራዘመው የእርስ በርስ ጦርነት ንጹሃን አማሮች የጅምላ ተጠቂ ሲሆኑ ዝም ብሎ መመልከት እንደማይገባ ያሳሰቡት ዶክተር ደሳለኝ ጨምረው እንደ ህዝብ ተወካይነት የሁሉም ተፋላሚ አካላት በአስቸኳይ ግጭቱን እንዲያቆም ጥሪ ያቀርባለሁ ብለዋል። እንዲሁም በክልሉ ውስጥ ለተፈጸሙት የሰብአዊ መብት ጥሰቶች በሙሉ በአስቸኳይ ገለልተኛ ዓለም አቀፍ ምርመራ ተደርጎ አጥፊዎች ተጠያቂ እንዲሆኑ አሳስቧል። ዶክተር ደሳለኝ ጫኔ በመልእክታቸው ማጠቃለያም ዘላቂ ሰላም የሚያመጣው የአማራ ህዝብ ህጋዊ ጥያቄዎች እውቅና በመስጠት ተአማኒነት ያለው የፖለቲካ ውይይት ማድረግ ነው ያሉ ሲሆን የአማራ ህዝብ ሰላምና ደህንነት የማግኘት ህገ መንግስታዊ መብትም እንዳለውም ገልጸዋል። የተመረዘ ምግብ በልተው ከታመሙ 8 የአንድ ቤተሰብ አባላት ውስጥ የ7ቱ ህይወት አለፈ። ምግቡ በማንና እንዴት ተመረዘ? በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በአብሮነት እራት ተመግበውና በጠና ከታመሙ 8 የአንድ ቤተሰብ አባላት ውስጥ አባወራው ከ6 ልጆቹ ጋር 7 የአንድ ቤተሰብ አባላት ህይወታቸው ማለፉን ፖሊስ ገልጿል። የክልሉ ፖሊስ የወንጀል መረጃ ኢንተለጀንስ ዳይሬክቶሬት ተወካይ ምክትል ኮማንደር ያለው ተመስገን እንደገለጹት በወረዳው መሰረተ ወገራም ቀበሌ ዳሾ ቆቶ ተብሎ በሚጠራው መንደር ህዳር 6 ቀን 2018 ምሽት 1 ሰዓት 8 የቤተሰብ አባላት አብረው እራት ከተመገቡ በኋላ በድንገት መታመማቸውን ተናግሯል። በአብሮነት እራት እንደተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸውን መረጃ የደረሳቸው የአካባቢው ነዋሪዎች የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል ማድረሳቸው ነው የተነገረው። ቢሆንም ከተጎዱ የቤተሰብ አባላት የአምስቱ መንግስቱ ኃይሌ፣ የ7 ዓመቱ መክብነ ኃይሌና የ17 ዓመቱ ተክሎ ኃይሌ የተባሉት 3 ወንድማማቾች በእለቱ ሆስፒታል እንደደረሱ ህይወታቸው ማለፉን ነው የተገለጸው። የተቀሩ ተጎጂዎች ህይወት በህክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም የ14 ዓመቷ መቅደስ ኃይሌና የ15 ዓመቱ ገብረ ኃይሌ የሁለቱ እህትና ወንድም ህይወት ህዳር 7 ቀን 2018 ከምሽቱ 11 ሰዓት ሲያልፍ የሟቾች ቁጥር ወደ 5 አሻቀበ። ከተቀሩት ተጎጂዎች ደግሞ የ1 ዓመት ከ7 ወሩ ህፃን ሲሳይ ኃይሌ ህዳር 9 ቀን 2018 ጠዋት 2 ሰዓት ላይ ህይወቱ ሲያልፍ የ6 ሟች ልጆች አባት የሆነው አቶ ኃይሌ አበራ ህዳር 10 ቀን 2018 ሌሊት በሰመመን ውስጥ ሆኖ ከእንቅልፉ ሳይነቃ ህልፈቱ እውን ሆኖ ልብ ሰባሪና አሳዛኝ የሆነ ዜና ተደመጠ። የባለቤቱንና የ6 ልጆቿን ህልፈት ለማወቅ ያልታደለችው ወይዘሮ ዳመነች ደንበል በሚኒሊክ ሆስፒታል በከፍተኛ የጥንቃቄ ክፍል ውስጥ ሆና በህክምና እየተረዳች በህይወት መኖሯን ነው ፖሊስ የገለጸው። ተጎጂዋ ቤተሰቡን በጅምላ ወደ ሞት ያወረደውን ጉዳይ ልትተርክ በህይወት ተርፍ ይሆን ወይስ እሷም የባለቤቷና የልጆቿ ዕጣ ፈንታ ገጥሟት ከቤተሰቡ መሃል አንድም ለወሬ ነጋሪ ሳይተርፍ በጅምላ ይችን ዓለም የመሰናበታቸው አሳዛኝ ዜና ይደመጣልን የሚለው ለመገመት ይከብዳል።
ፖሊስ ተጎጂዎች የተመገቡት ምግብ የተመረዘው በማንና እንዴት የሚለውን እውነታ ለማረጋገጥና የተፈጸመውን ድርጊት አጣርቶ እውነታውን ለማረጋገጥ ከምስራቅ ጉራጌ ዞንና ከመስቃን ወረዳ የተወጣጣ ምርመራ አጣሪ ግብረ ኃይል አዋቅሮ ምርመራ የማጣራቱን ስራ መጀመሩን የተናገሩት ኮማንደር ያለው ተመስገን የምርመራ ግብረ ኃይሉ በድርጊቱ የሌሎች እጅ ሊኖር ይችላል በሚል ጥርጣሬ 10 ሰዎችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጿል። ተጎጂዎች በዳግማዊ ምኒልክ ሆስፒታል ሕክምና ተከታትለዋል ያለው ፖሊስ የሟቾች አስከሬን ምርመራ ውጤት እንደተጠበቀ መሆኑ ስለ ጉዳዩ የተሻለ ፍንጭ ሊሰጥ እንደሚችል መረጃ ሊገኝ እንደሚችል ይገመታል። የክልሉ ፖሊስ ሚዲያ ክፍል ይህን ዜና በሚዲያ ይፋ እስካደረገበት ድረስ ከ8 ተጎጂዎች ውስጥ አንዷ የሆነችው የቤቱ እማወራ በአዲስ አበባ ምኒልክ ሆስፒታል ሕክምና እየተረዳች መሆኑን አረጋግጧል። በተለያየ ጊዜ ይችን ዓለም የተቀላቀሉት ከ46 ዓመቱ አባት እስከ 1 ዓመቱ ከ7 ወር እድሜ ያለው ህፃን እችን ዓለም በተመሳሳይ ሰዓት ለመሰናበት የተገደዱበት ተግባር የተለየ ግኝት ካለ መረጃውን ለህዝብ ይፋ የምናደርግ ይሆናል ብሏል። ዜናዎቹ እነዚህ ነበሩ። አብራችሁን ስለቆያችሁ አመሰግናለሁ። ቻናሉ